يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا بالله لا يتككلنيا وسطاችን قلباችን ተስተካክሎ ከሆነ الله سبحانه وتعالى ይሄ ሁሉ ሰዓት ለምኘው ለኔ ያልሰጠኝ አላህ እንዳልጠፋ ብሎ ነው። አላህ ለነገ አዘጋጅቶልን ነው ብለን እንጂ ጨቅጭቄው ለምኘው አላህ ምንም አልሰማለኝ አይባልም። ድንገት የመጣ በላ አጥፍቶ ሊሆን ይችላል ወይ ለአኺራ አስቀምጦት ሊሆን ይችላል ወይም ደግሞ ገና ዱንያን አልጨረስክም ወይም አልጨረሽም ለዛ አዘጋጅቶ ሊሆን ይችላል። የሰው ልጅ በፈለገው መልኩማ ቢሰጠው ኖሮ መጥፊያው እንደሆነ አላህ ነግሮናል። ወለው በሰጠ الله رزقا لعباده لبغوا አለ። የሰው ልጅ አላህ ትሩፋቱን ችሎታውን ርዝቁን ፍትን ቢያደርግለት ድንበር ያልፋል አለ። የድሃ ፊት ለማየት ይጨነቃል። ያሮጊት ፊት ለማየት ይጨነቃል። የሚያወራ ሁሉ በገንዘብ ቋንቋ ብቻ ይሆናል። ያገኘው ሁሉ በገንዘብ ለመግዛት ይፈልጋል። አላህ እዚህ ውስጥ እንዳገባ ብሎ ነው። ለዚህም ነው ቆኛም ዱንያን እንኳን ስንጠይቅ ጥቅልል ሊሆን በላሽ ዱንያን እንድንጠይቅ የተፈቀደልን። اللهم ربنا آتنا في الدنيا حسنة في الدنيا حسنة ማለት ከየትኛውም አካል ያልተነጀሰ ዱንያ ማለት ነው። የሰው እንባ የሌለበት ሸጠን ያላምታታንበት ታላቅነን በዚህ ቤት ከኔ የበለጠ ተሰሚ የለውም ብለን ያላጭበረበርንበት አንዳንዴ ቀልብ ሲታፈን ከቤተሰቡም የሚወስዳል ከናት ከአባቶቹም ልጆች የሚወስዳል። ይሄን ጸዳ ያለውን አላህ የሰጠው ሰው ከአኺራም ደግሞ ቅጣት የጠበቀው ሰው ይሄንን ነው ዱዓ እንዲያደርግ አላህ የነገረን። ስለዚህ ማናችንም አላህን ስለምነው ከሆነች ነገር ጋር እናያይዘው። አላህ በቃ ይሄን ያደረገው ለዚህ ነው ይሄን ያደረገው ለዚህ ነው ብለን ብቻ ወደ አላህ ብቻ ማስጠጋት ነው። ያለበለዚያ ይሄን ነገር ካላረግን ኢስቲቃማ የሚባለው በዚህ ባለንበት ሐያት ካላስተካከልን የምንኖራቸው ኑሮች እጅግ በጣም እንቸገራለን። ሰው አላህ ርዝቅም ሰጥቶት ቀልብ ከጠበበ 10 ክፍል ቤት ቢሰራ ይጠበናል። መጀመሪያ ዋናው ጠበዋል። ቀልብ ባልጠበበበት እነዛ ዲን ባልተማሩበት እኔና አንቺን ባሳደጉበት እናቶቻችን ስናይ በሁለት ክፍል በአንድ ክፍል 7 ልጅ 9 ልጅ አሳድገዋሉ። ቀልባቸው ሰፊ ስለነበረ በሚገርም ሁኔታ አሳድገውናል። ዛሬ የምንሰራው ቤት ሰፊ ነው፣ የሚከፈተው ለለቅሶ ነው፣ ቤቱም ጠቦናል። ለምን ጠበበን? ቀልባችን ስለጠበበን። ቀልባችንን አላህ ቀናዓ እንዲሰጠን አላህ Subhanahu Wa Ta'ala ኢስቲቃማ እያንዳንዳችን መጠየቅ አለብን። አንድ ሰው አማረበት የሚባለው፣ አንድ ሰው ጥሩ የሚባለው፣ አንድ ሰው አሟሟቱን የምንመኘው መቼ ነው? ይሄ ልጅ በሞተበት ሰዓት ወይም ሰውዬ በሞቱበት ሰዓት ሰዎች ጥሩ ምስካሬ መሬት ላይ ጥሎ የሄደ ጊዜ ነው። ምክንያቱም አንቱም ሹሃዳኡ ፊል አርድ ስላሉ ነብዩ አለይሂ ሰላቱ ወሰለም እናንተ ምድር ላይ ያላችሁ ምስክሮች ናችሁ ስላሉ። አሟሟታችን በመስጊድ ሆኖ አሟሟታችን አላህ በሚፈልገው ነገር ሆኖ የሞተ ሰው ካለ ይሄ በትክክለኛም አምሮበት የሞተ ሰው ነው። ሞታችን የምንመኘው አላህ በጥሩ ኢስቲቃማ እንዲወስደን ነው። ጥሩ ኢስቲቃማ የሰጠው ደግሞ ሰው ከሞተ ከዚህ የበለጠ ብስራትም የለም። ቅድም ያልኳችሁ የመግቢያው ቁርአን አያም
የሚወርድላቸው ለነዚህ ሰዎች ነው። ስለዚህ ኢስቲቃማ የዲን ጉዳይ ሲነሳ ጆሮአችን መቆም አለበት። ኢስቲቃማ የመስጊዳችን ጉዳይ ሲነሳ ጆሮአችን መቆም አለበት። ኢስቲቃማ የመድረሳችን ጉዳይ ሲነሳ ጆሮአችን መቆም አለበት። ልጃችን ጉንፋን እንኳን ሲይዘው አንችልም፣ ዲናችን ጉንፋን ሲነካው መቻል የለብንም። ሊያንገበግበን ይገባል። በቃ እኔ ነኝ የዚህ ዲን ባለቤት፣ እኔ ነኝ። የሆኑ አካሎች አይደለም ዲን። አላህ መርጦ የሰጠ ይህን ጸጋ የመጠበቅ ግዴታ አለብን እንጂ ዛሬ እንደውም እኮ እዚህ አልነበረም አዳራሽ ዳዋ ማድረግ የነበረም። ገበያ ላይ ወጣን ነበረ። ቁሉ ላኢላሃ ኢላላህ ቱፍሊሁን። ይኸው መስጊድ የምናረገው ዳዋ ለሙስሊሙ ነው፣ እዚህ የምናረገው ለኛው። መቼ ነው የምንወጣው? መቼ ነው የልጃችን ከኛ ጀርባ የሚወጣው? እኛ ካላረግነው ውጪ ለምን አንወጣም? የኛ ተቃራኒ የ11 ዓመት ልጅ የ12 ዓመት ልጅ ፕሮቶኮሉን አስተካክሎ ከረባቱን አንጠልጥሎ ኢሳን ተቀበል አለይሂ ሰላም እያለ ነው። እኛ ደግሞ ለምን ወጣን? ኢሳን እንደተቀበልን ለምን አንናገርም? ቆየን ከተቀበልነው እኮ እኛ እንዴት ኢሳን አንቀበልም? ኢሳን ያልተቀበለ ኩፍር ነው። በእያንዳንዱ ነብይ ተቀበለን ጨርሰናል እኮ። እንደተቀበልን መቼ ነው እኛ ወጣን ዳዋ የምናረገው? ይሄው ዳዋችን ከመስጊድ አልወጣ አለ፣ ዳዋችን ከድንኳን አልወጣ አለ። ወደ ስራ ልንገባ አልቻልን። የዚህ አይነት ልጆችና የዚህ አይነት ትውልድ መፈጠር አለበት። ወላሂ እኔ የሚያሳዝነኝ የሆነ ጊዜ ቁጭ ብዬ ራሴ ጻፍኩኝ 50 ቢጠሩ የሚመጡ ዳዒዎች ኢትዮጵያ ላይ 50 አይሞሉ። 50 ለ60 ሚሊዮን አካፍሉት። 50 ለ60 ሚሊዮን አካፍሉት። እንደ ኢትዮጵያ አቆጣጠር በ2010 የኢትዮጵያ ሕዝብ ሲካፈል የነበረው ዶክተር አንድ ዶክተር ለ100,000 ሰው ነበር። አንድ ዶክተር ለ100,000። ስለዚህ ከዚህ በኋላ ዶክተር ብዙ ማሳከም አለብን፣ ማሰልጠን አለብን፣ ማስመረቅ አለብን ተብሎ በዚች ባለችው ደግሞ 5 ዓመት ብዙ ዶክተሮች ወጡ። ለምኑ? ለጨጓራው፣ ለኩላሊቱ፣ ለጉበቱ፣ ለካንሰሩ ሐኪም እየተገኘ ነው። ትውልድ ግን ዋናውን ዶክተር ግን እያጣ ነው። ዋናው ዶክተር ወደ አላህ መንገድ የሚጣራው ነው። ትልቁ ዶክተር ምድር ላይ አለ ከተባለው ትልቁ ዶክተር በአላህ መንገድ ዳዋውን የሚያስተላልፍ ሰው ነው። እኛ እንግዲህ 60 ሚሊዮን ለ50 ሰው አካፍሉት፣ አረ ለ1000 አካፍሉት። እጅግ በጣም ያሳዝናል። በስልጠኛው ጎበዝ ዳዒ ከሌለ፣ በኦሮምኛው ጎበዝ ዳዒ ከሌለ፣ በሶማሌው ጎበዝ ዳዒ ከሌለ፣ በአፋሩ ጎበዝ ዳዒ ከሌለ፣ ሁሌ ብፌ ማሰብ ብቻ ነው። ይሄ የተፈጠርንበት ዓላማ ነው አይደለም። ሐያታችን ሁሉ ምን አይነት ልብስ እንደምንለብስ፣ ሐያታችን ሁሉ ምን አይነት ቤት እንደምንሰራ ነው። ጥሩ ነው እሱም ማሰብ። ከዚህ ጎን ለጎን ግን ከዚህ አጠገብ ግን እኛ ቤት ምን መፍጠር አለብን ብለን የዛሬ ምሳ መነጋገሪያችን በየቤታችን መነጋገሪያ መሆን ያለበት ይሄ ነው። እያንዳንዳችን የኔ የሚባል ያለን የአባታችን ውርስ እንጂ ዲናችን የሁላችንም። እኛ ካልሰራን፣ እኛ ካላበረታታን ሁሌ ብቻ እየተነጋገርን አይ የዘንድሮ ልጆች ይባላሉ። ምን አረጉ የዘንድሮ ልጆች? ምንም አላረጉ። ምን አጠፉ? ምን አዘጋጅተንላቸው ነው? ለመበላሸት መንገድ እኔ እየከፈትኩኝ የዘንድሮ ልጆች እንላለን። ይሄው የዘንድሮ ልጆች ነው ፕሮግራም ያዘጋጁት። አላህ ያቆያቸው። የዘንድሮ ልጆች ነው ይሄ ሁሉ ሲያሰባሰቡት። የዘንድሮ ልጆች ናቸው ማስታወቂያ ሱሉልታ ላይ ይሄን ፕሮግራም ብለው የከፈቱት። እኛ ከሰራን ከፊሉ የዘንድሮ ልጆች ይላል፣ ከፊሉ እቺ ሀገር ጠፋች ይላል። ሁለቱም ምን አደረጉ?